በምንጮቹ ላይ ተመስርቶ የቀረበው የአማርኛ ትርጉም የሚከተለው ነው። ለ18 ዓመታት በሰይጣን የታሰረችው እና ኢየሱስ የፈወሳት ሴት ታሪክ። በሰንበት ቀን አንዲት አይሁዳዊት ሴት በዝምታ ወደ ምኵራብ ገባች። ለ18 ዓመታት ያህል አካሏን ባጎበጠውና ቀጥ ብላ እንዳትቆም ባደረጋት መንፈስ ትሰቃይ ነበር። እያንዳንዱ እርምጃዋ ሕመም የበዛበት ሲሆን ዓይኖቿን ቀና አድርጋ ወደ ሰማይ ማየት እንኳን አትችልም ነበር። ሰዎች በሽታ ብቻ አድርገው ቢመለከቱትም ሁኔታው በሰይጣን የመጣ መንፈሳዊ ሰንሰለትና እስራት ነበር። ኢየሱስ በብዙ ሰዎች መካከል እያስተማረ ሳለ አያትና ወደ እሱ ጠራት። እሱም አንቺ ሴት ከበሽታሽ ተፈተሻል አላት። እጁን በጫነባት ጊዜ ወዲያውኑ የ18 ዓመቱ ሰንሰለት ተሰበረ። ጀርባዋ ቀና አለ፣ አካሏም ታደሰ። ለ2 አስርተ ዓመታት ያህል ለመጀመሪያ ጊዜ ብርሃኑንና የአዳጇን ፊት አየች። በታላቅ ደስታም እግዚአብሔርን ማመስገን ጀመረች። ሆኖም የምኵራብ አለቃው ፈውሱ በሰንበት ቀን ስለተከናወነ ተቆጣ። ኢየሱስም እነዚያን ሰዎች ግብዞች በማለት ገሠጻቸው። ሰዎች በሰንበት ቀን እንስሶቻቸውን ለውኃ እንደሚፈቱ ሁሉ ይህች የሰይጣን እስረኛ የነበረች የአብርሃም ልጅ በሰንበት ቀን መፈታት እንደሚገባት ተናገረ። ሃይማኖት ሕግጋትን ሲመለከት፣ ኢየሱስ ግን ሰዎችንና ምሕረትን ይመለከታል። ለ18 ዓመታት ያጎበጣት ነገር በክርስቶስ ሥልጣን ፊት ለአንድ ሰከንድ እንኳን መቆም አልቻለም። በዚህ ታሪክ ላይ የተመሠረተ የጥያቄና መልስ ክዊድ እንድዘጋጅልህ ወይም ዋና ዋና ነጥቦችን የያዘ ስላይድ ሰደን እስቲ እንድፈጥርልህ ትፈልጋለህ?